እሙዬ አንድ ነገር አንቺ ልጠይቅሽ። እኔ ይቅርታ አድርጉልኝ ከእናንተ በልጬ ሳይሆን እኔ በገባኝ አማርኛ ነው እያወራሁኝ ያለሁት። ለምሳሌ እሙዬ ባለቤትሽ ይሄን ነገር ወይ ደግሞ ፍቅረኛሽ ይሄን ነገር ያደረገ ስሙን አጠፋች አንድ ከሽለቤ ሴት አይደል? ያቺ ሴት እውነት ይሁን ውሸት ሳይጣራ ባልሽን ብቻ ስላመንሹ አብረሹ ትኖሪያለሽ? ይሄን መልሽልኝ። ትኖሪያለሽ? አሁን እሙዬ ሚውትሽን አንቺ ለማልሽ ቅድም ይሄው ልመልስ እኮ ነው ልመልስ ነው። አብሬው አልኖርም። አብሬው ባልኖርም በቃ እሺ ምንድን ነው ያለችው እሷ? እኔ አግብቼ ካለችው ነገ እሷ ሰላም አትሰጠኝም እኔን እመኚ አለ አይደል? እሷ እኮ አሁን ስለ ነገ ህይወቷ እንጂ እኮ ወይ ልትወው ወይ ላታገባው አይደለም ማጥራት ስላለበት ነው። እቺ ገፈርሳ ደግሞ ዲኤን አላስመረመርም ብላለች። በጆሮአችን ሰምተናል። መቼም አላልኩም ብላ አትዋሸንም። ገባሽ አይደል? የሚለየው ዲኤንኤ ዲኤንኤ ነው። የእሱ ልጅ አይደለም። ይሄንን ነገር ማጥራት ስላለባት የእሱን ስም ማጥራት አለባት። ከዚሽ ጋር በርገሯ ጋር ደግሞ ያለውን ነገር እኔ አውቃለሁ እኔ እጨርሳለሁ ብሏል። አሁን እኮ መልስ ነው ለእኛ የተሰጠን ያለው። እመቤቴ እኔ ባየሁት ቪዲዮ እናንተ እኔ እንዲ አላውቅም። እኔ ምንም አልመሰለኝ። በእውነት ነው የምልሽ። በቃ መሆን ስላለበት ለሙዬ እንድታብራሪላት የምፈልገው ምንድን ነው ምን አለት መሰለሽ፣ ሁልጊዜ አሁን እሷ ምድቃሚ ኮስተር ብላ በተጋፋችው ቁጥር ሊለያዩ ይችላሉ ባለችው እስቲ አብራሪላት። ሁልጊዜ ድርቅ ብላ መሙዬ አይለያዩም እኮ እነሱ እኮ ቃል ኪዳን ገብቷሉ። እንደ ገዳምን የመሰለ ነገር አንድ አይነት መስቀል አንገታቸው ላይ አንጠልጥለው እየነገረችው እኮ ነው። ይሄንን ስሜት ውጣ። ዝም በይ ስለ ቃል ኪዳን እንኳን እሙዬ ቆይ ዝም አይደለም ዝም ቆይ ይኸውልሽ ስሚ ቤተ ቃሊዱም እንደ ገዳም እነሱ ቃል ኪዳን ብሎ የለቀቀው ምንድን ነው? ጭራሽ ቃል ኪዳን በለቀቀኛ እኮ በለቀቀልን እኮ ቃል ኪዳን እኮ ማለት ቀለበት ማድረግ አይደለም። ባይዘው ይታያለሽ የወደፊት ሚስቴ ወደፊት ባሌ ነው የሚባባሉት። ኦርቶዶክስ አይደለሽ እንዴ ሙዬ? አይደለም እኔ ስለዚህ ከመዘጋጀው ቃል ኪዳኑ ነው የሚበልጠው በቃ ቶሪዬ መዘጋጀው ነው እንጂ የሚጠይቅሽ ቃል ኪዳኑ ነውና መዘጋጀው ጭራሽ በመዘጋጃ ብላለች። ያ አይደለም መቅደም ያለበት ሽማግሌ ነው። ከዛ በኋላ ነው መዘጋጃ የምትሄጂው። ገብቶሻል ሙዬ? እንጂ እኮ እሷ ደጋግማ እኮ የነገረችው ነው። ከዚህ ስሜት ውጣ፣ እኔ እናንተ እንለያይም እያለችው እኮ ነው። ሌሎቻችሁ አውሮ እኔ እንጃ እኔ እንዴት ተረታችሁ እንደምትረበሹ አልገባኝም። ልጅ ደግሞ ማለት ነው እናትና አባት እያለሽ እንዴት ነው በመዘጋጃ የምትፈራረሙ? እኔ እኮ አሁን እሷ እኮ ልክ አይደለችም። አይደለም እኮ ቃል ኪዳን ልክ አይደለችም እያልኩ አይደለም እኮ አይም እኮ ልክ ናት። እንዴት ትፈራረማለች? ቤተሰብ እኛ ያልገባን ታዲያ የምንጠይቅ አው ተራ በተራ አሁን ቆይ ሙት ጨርስና ሰላም አንዴ ብቻ ነው የማወራው። ሙት አደርጋለሁ አንዴ ብቻ ነው። እኔ ለፍርጌ የጠየኳት እኮ የዛሬው መዘጋጃ ምንድን ነው ያመለከተው ነው የምልሽ። ለምንድን ነው መዘጋጃ ያለው ነው እንጂ ሌላ አይደለም። እሱ ይሄንን ነገር ያለው ምን መሰለሽ፣ እየመጡ ማናችሁ እየረበሹን ስለሆነ እኔም ውስጤ እየፈራ ስለሆነ በመዘጋጃ 4 ሰው አድርገን እንፈራረምና ድግሱ ወደ በኋላ አውቃለሁ ብዙ ነገር እንደሚቀረን ግን ሰላም እየነሱን ነው ያሉት ነው እኮ ገባሽ? ለዛ ደግሞ መልስ ሰጠችው። ሴቶችን እሱ ማስቆም አይችልም ወይ? የኔ ጥያቄ ያለማ ጨርሳለሁ አለ እኮ ሰላም የሚነሱት ያለማ ጨርሳለሁ አለ አይችልም ወይ ነው የኔ ጥያቄ። ያን አለ እኮ በቃ እኔ በሚሄድበት መንገድ እሄዳለሁ አለ እኮ ከዚሽ ገፈርሷ ጋር እኮ እኔ በሚሄድበት መንገድ ሳሰላብጥ መችማና እኔ ስሟንም ምን አይገባኝም እጭ እንከፍ ብሏል እኮ ሙዬ። በዚህ እኮ ነው መጨረሻ ላይ እኮ ይሄን ነገር ነው ያወጡት። የእሷን ስራ ሊጀምሩ ስለሆነ ነው አሁንም ይሄ መዘጋጃ ምናምን የመጣው። የእሷን ስራ አሁን የዚች ልጅ የወለደችው ማለት ነው ስሟንም ማለት የእሷን ሊቀጥል ስለሆነ አሁን ወታጀራ መሄዳቸው ስለማይቀር የእሷ ነገር አሁን መነሳቱ ስለማይቀር ዲኤንኤ ምናምን ለዛ ነው የተጀመረ ነገር ነው። ይህንን አሁን የጀመሩት ዛሬ ፍቅርዬ ለማጣራት ነው አለ እኮ ሜጃችንም ደርሷል ስላለ ዞሮ ዞሮ እግር መንገዳቸውን ስለሚሄዱ አጥርተው መተው የራሳቸውን ይሆን። እኔ እንደዛ ነው እኔ እንጃ ብቻ አላውቅም። ከዛ ውጭ ምንም ያንተን ነገር የለውም። አሁን ቅድም ምንድን ነው ያላት ልቤም ይሰበራል
ምናምን ያላት ሀይሚ ያኔ ለምን አታምኝም አልፈራረምም ነው። ግን ሀይሚ ማጣራት ስላለባቸው ዲኤንኤ ነው። አሁን እኔ ነጻ አይደለም ፍቅርዬ፣ ልቤ ይሰበራል ያለው ማየ ይሁን ስላስፈለሽ ልቤ ይሰበራል ብሎ ያለበት ፓርት የልጅ አባት ነህ እንደዛ አትበኝ፣ የኔ እንዳልሆነ አውቃለሁ ግን አለ ተመርምሮ ዲኤን ከተደረገ በኋላ ትላንትና እንቅልፍ ያጣውበት ስንት ነገር የተባልኩበት ነገር አለ ውስጤን ልቤን ይሰብረዋል። አሁንም እንዲህ ስትይኝ አለው እንትን ይለኛል ይሰማኛል አለ። አንድ ሰው አንቺን ባደረግሽበት አንድ ሰው ገደልሽ ወይ ደግሞ አንድ ሰው እንደዚህ አድርግሽ ተብሎ ብትወቀሽ መጨረሻ ሳትተመርምሮ ነፃ ስትወጪ ትናንትና የተወገርሽውን እኮ አትረሹም፣ ሰው ነሽና አይደል እንዴ? አይረሳም እኮ ብዙ ነገር ተብሏል እኮ የልጅ 3 ወር ሙሉ ባላረገው ብቻው አይደለም ብቻው አይደለም እሷ እኮ ከሰው ነበር ፍርዬ እዚህ ጋር እንዳትሳሳች ብቻውን አይደለም የተረገጠችው ሀይሜም ናት። አይፈልግሽም እሱ እየተባለች ብዙ ነገር እየተባለች ይኸውላችሁ አሁን እኮ ቆይ ጣጣውን ያመጣው ብሩኬ ነው ሀይሚ ናት። እኔ እኮ እያወራኝ ያለው ስለ ብሩኬ ነው መች ስለ ሀይሚ። ልጅቷ እርጉዝ ነኝ ብላ የመጣችው ሀይሚ ናት፣ ስለ ልጅቷ ናት። እኛ ስንወቅቶ የነበርነው ብሩኬን አይደል? እንዴ ምን ሆናችሁ ነው እናንተ ጣቢያ የምትቀላቀሉት? በጣም የተራገርነው ብሩኬ የተራገጥ ነው። እዚህ ጋር ደግሞ አይደለም እንዴ ሀይሚ ደግሞ እዚህ ጋር ሀይሚን የረገጡ አታያቸው የተወሰኑ ሰዎች ናቸው። እኛ ግን 3 ወር ሙሉ ቤት ከፍተን ስረግጥ የነበርነው እሱን ነው። ለምን እንዲህ ያደርጋል ብለን አይደለ እንዴ ተናግረነዋል። እኔ በበኩል በጣም ተናግሬዋለሁ። እዚህ ጋር ደግሞ ብሩኬን በማወዛገብ ላይ ስላለም ነበር ገባሽ? አግኝቻታለሁ አልኩሽ እኮ ምን ቅር እንዳለኝ ታውቂያለሽ? ምን ቅር እንዳለኝ በዛሬ ቪዲዮ ታውቂያለሽ? እቺ ቁምቡርስ የሆነችዋን በኢየሱስ ስም ሴትዮ ምንድን ነው ያለው? ከአንድም ስንቴ ጨርሰናል፣ አልፈልጋትም፣ ከህይወቴ አስወጥቻታለሁ እያለ ነበር። አልፈልጋትም፣ በህይወቴ እንድደርስ አልፈልግም። ዛሬ ደግሞ ምንድነው ያለው? አጠር አድርጌ ስናገር ያልጨረስኩት አለ፣ ከሷ እጨርሳለሁ። ለምን? ትላንትና ጓደኞቼ ማንም እንዳትገቡብኝ አልፈልግም፣ ከሷ ጋር ጨርሻለሁ ብሎ ሲል አልነበረ? ምክንያቱም ምንድን ነው ዛሬ አልጨረስኩም ያለበት ምንድን ነው? ተመለሰልሽ በቃ አለቀ። አንደኛ ኦዴሱን ይቅርታ ማለት አለባት። ሁለተኛ ሃይሚን ይቅርታ ማለት አለባት። ሶስተኛ ከዚህ በኋላ መታ በህይወታቸው እንዳትገባ እሱ እንዳመጣት እሱን መጨረስ ያለበት ሃይሚን ማለት ነው። ያመጣት እሱ አይደለ እንዴ? ስራቷን የሚያስይዛት አንድና ላይ የምነግራችሁ ነገር አለ የምትለው ነገር በጣም ይቅርታ ልጠይቅ ነው፣ ሌላ አይደለም። ይቅርታ አለች እኮ ህይወታቸውን አልበጣም። እች ልጅ እኮ ስራ መስራት አልቻለችም። ወለ ዩቲዩብ ላይ ወለ ቲክቶክ ላይ አትሰራም። በህይወቷ እኛ እያለንማ ሰብስባ አትሰራም። እና እነሱ ጋር ይቅርታ ከተባባለች ይቅርታ ከጠየቀች ትታያታለሽ። ከይቅርታ በላይ ምንም ነገር ስለሌለ ይሄን ነገር መፍታት አለባት። ከማላቸው ወጣች ልትወጣ። አዎ ይሄንን ለማድረግ ነው። እሱን ለምን ያመት ትላንት ምን አለ ያመጣዋት እኔ ፕራንክ እንድታረግ ወይ ደግሞ አንቺን እንትን እንድትል ነበረ። እሷ ግን ስሜቷ ተቀየረ አይደለ? ከአንዴ ሁለቴ ነግሯታል። አሁን ግን የመጨረሻ ጊዜ ይነግራታል። ወንድምየውም አለ ወንድ ጓደኛውም አለ። ይሄ ነገር ይፈታል። ይሄ ብዙም የሚያሳስብ አይደለም በእኔ በኩል ማለት ነው። ገባሽ? በቃ እያጠሩት እየሄዱ ነው። አሁን መንገድ ይጠረጋል። ትንሿ ምን ያስነፈርቃታል? ምን ያስነፈርቃታል ታዲያ? የኛዋ ትንሿ ስነ ስርዓት ወርቅዬ ትናፋረቅ በቢቷ ነው። ምን ተናፈረቀች? ኧረ ተው ግን ተው እንዴ! በቀደም እንኳን በቀደም ፍራንክ ስታረገው በዚህኛው መጣ። የምን በጣም ነው የምናደደው። አቢባ ቤት ልሂድ እናቴ እናንተ አትተውም ተው። ፍርዬ አወቅኩኝ። እኔ ወደ አቢባ ቤት ልሂድ መሰለኝ። ተው ማርያም፣ ምንም ነገር የለም። ይሄ እግዚአብሔር ምስክሬ ነው የምላችሁ አዲስ ነገር እንዳለ እኔ ውስጤ ዝም ብሎ እንትን እመቤቴ ምንም ነገር የለም። እነሱ ክሊር እያደረጉ ይሄድ መንገዳቸው ፍርዬ ማለት ነው። እመቤቴ ይቅርታ አድርጉልኝ። ፋሲካንም ተቃጥላችሁ ነው መታሳሉ። ምንም አዲስ ነገር የለም። አንቃጠልም ምናምን እንዶ ፍሬ ቡዳነሽ ታያለሽ ማለት ነው። እናትና አባት ሩቅ ቢሆን እናትና አባት ሩቅ ቢሆን ኦኬ መዘጋጃ ይባላል። እናትና አባት እዛ ቅርብ እያሉ የ2 ሰዓት ተኩል መንገድ እያለ
መዘጋጃ የተባለበት ምክንያቱ ለምን? እኔ ያልተቀበልኩት ነው ወርቅዬ። እኛ ሰርግ የለም መልስ ነው ብለን ስንል እሱ በመዘጋጃ ብሎ መለሰልን። እናቴ አትጭ ነው ወገን እንጃጃል። አሙዬ እናንተ ደግሞ ስሪን ታጋርጋችሁ አታፍጡኝ። በመልስ ነው ብለን ስንል እሱ መጥቶ በመዘጋጃ ነው። ምን ያለሽ እሱ አይደል እንዴ ያቃጠለኝ? እንዴት እንዴ ለዳግማ ተንሰሳ መዘጋጃ ጥሩ ነው። መጥፎ አይደለም። በመዘጋጃ አድርገው እችን ግቢ በያት መቃብሬ እቺ የኔ ግቢ ሲጀመር እቺ እየታውቃለች እኮ እች ነይ ኧረ ተዋት ተሳደቡ። እሙዬ ማርያምን እኔ በውስጥ አውራሻለሁ። እሙዬ መቃብሬ መዘጋጃና በመዘጋጃ የሚባል ነገር እኔ ረህማን እኔ በውስጥ አውራታለሁ። ራህማን እንፈልገው ነው። ራህማን ጥሪያት፣ ሌላ ሰው አልፈልግም። ማዘጋጃ ራማ ምንም አትልሽም። ማዘጋጃ አሁን የመጣ አዲስ እንትን ነው። በህግ እኮ ማለት እኮ ነው። ግን ታውቃላችሁ አይደል? መጀመሪያ ወግ ማረጉ ሳይጨረስ ነው እንዴ ወደ ህግ የሚወስደው? አንቺ ሆነሽ ተቀበለሽ ነው የምታወሪው? ፍርዬ አልቆ እኮ ለምን ታውቂያለሽ? ታብጫጫሪ እንግዲህ ቆይ አልቆ እኮ ለምን ታብጫጫሪ? አለቀ ብሎ መናገር ነው። እኛ ጨርሰናል። ቤሪት ነው እርስ በርሳቸው ሳይተማመኑ ለምንድን ነው ቤተ ክርስቲያን ሄዶ ቃል የሚገቡት? የተረዳችሁት ነገር አለ። ይህ ስራ እንትን ከተባለ ማለት ነው የሆነ የሚጣራ ነገር አለ። ከቃል ከቤተ ክርስቲያን በፊት አለ እንደ ያ ነገር የተጀመረ እና ያንን ነገር ሳይጨርሱ ለምንድን ነው ቤተ ክርስቲያን የሄዱት? ቃል የገቡት? እኔ እወድሻለሁ ማሬ። ምን ብዬሽ ነው? እኔ እኮ ረህማ ስለምወዳት እንትን ስታብራራ ስለምትመቸኝ ነው። ኧረ እወድሻለሁ። ምንም አላደረግሽኝም። ቃልና እንትን ስራ አይለዩም እንዴ? አሉት እንግዲህ ብሩኬና ሃይሚ ዛሬ ጫሉት። ከቤተሰቦቹ ጋር ሳይመካከሩ ለቤተሰብ ሳይናገሩ ነው እንዴት ፍርማቱ? በማርያም እቺዬ፣ በማርያም ነይ ግቢ። እቺዬ ነይ ነይ። ጨረቃዬ እንዴት ነሽ? ጨረቃዬ ደህና አይደለም እባክሽ። እኔ ደህና አይደለም፣ አሞኛል ጨረቃዬ። እሺ አንድ ሰው አስወጪና ይችን አስገቢያታ። የምታብራራው ነገር ካለ እንስማ። ደስ የሚል ነገር አልገባም። ግቢ በእናትሽ እቺዬ ነይ ግቢ። እቺ እኮ ጎበዝ ነች። ማርያምን የምር ስራ ነው እንዳትሉኝ። እኔ አሁን ሃይሚና ብሩኬ ተለያዩ።